ግብጽና ኢትዮጵያ በሱዳን ድንበር በቀጥታ ግጭት ውስጥ ለመግባት እያሟሟቁ ይመስላል። 4 ኪሎ ግብጽ በሱዳን ያለውን ቀውስ ተንተርሳ ኢትዮጵያን ለማመስ እየተጠቀመችበት ነው ብላ በይፋ ከሳለች። አነጋጋሪውና ኮስተር ያለው የኢትዮጵያ መግለጫ ግብጽ በሱዳን የዘረጋቸው የጥፋት እጇን ካልሰበሰበች እርምጃ እንደምትወስድ ዛቻ የሰነዘረችበት ሆኗል። ቀጠናውን ያነጋገረው የኢትዮጵያ እርምጃ ግብጽ በሱዳን ያላትን ወታደራዊ እንቅስቃሴ እንድትገታ ማስጠንቀቂያ የላከ ሆኗል። አልሲሲ የሱዳን ቀውስ እንዳይቆምና እንዲቀጥል ሁለቱ ኃይሎች ወደ ድርድር እንዳይመጡ እየዶለቱ ስለመሆኑ ያጋለጠው መረጃ የኢትዮጵያ ጦር ወደ ሱዳን የሚጋብዝ ሊሆን እንደሚችል ተነግሯል። አሁን የግብጽ ጦርና የኢትዮጵያ ጦር በሱዳን ድንበር ተፋጧል። አነጋጋሪው አዲስ የቀጠና ትኩሳትም በትንታኔያችን ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮን ደግሞ ላይክ ማድረግ ቀዳሚ አድርጉ። መልካም ቆይታ። የኢትዮጵያ መንግስት በግብጽ ላይ እጅግ ብርቱና እንደዚሁም አሳሳቢ የሆነ ክስን የሰነዘረ ሲሆን ካይሮ በአካባቢው ያላትንና ቀስ በቀስ እየተሸረሸረ የመጣውን ቀጠናዊ በላይነት ሙጥኝ ብላ ለመቆየት ስትል በሱዳን ምድር እየነደደ ያለውን የእርስ በርስ ጦርነት እሳት ሆነ ብላ እያቀጣጠለች ነው በማለት በይፋ ወንጅላለች። መረጃው የግብጽን ባለ ሁለት ገጽታና አታላይ የሆነ የኃይል ስትራቴጂካዊ አካሄድ በግልጽ የሚያጋልጥ ነው። ካይሮ በአንድ በኩል ለዓለም ሕዝብ ስለ ሱዳን አንድነት፣ ሰላምና መረጋጋት በይፋ እየሰበከች፣ በሌላ በኩል ግን ካርቱምን ሙሉ በሙሉ በራሷ ቁጥጥር ምህዋር ውስጥ አስገብታ ለማንበርከክ ስትል የሀገሪቱን መከፋፈል በሚስጢር እየመራችና እያደራጀች ትገኛለች። አውዳሚውና አሰቃቂው የሱዳን ግጭት አሁን ላይ ወደ 4ኛ ዓመቱ እየተሻገረ ባለበት በዚህ እጅግ አስቸጋሪ ወቅት ይህ የተሰነዘረው ከባድ ክስ ይበልጥ ሰፊና አደገኛ የሆነ ቀጠናዊ ጦርነት ሊቀሰቀስ የሚችል ትልቅ ስጋት ደቅኗል። ይህ ስጋት ደግሞ ቀጠናውን ድንበሮች በኃይል ሊያናጋ ብሎም ደግሞ የውሃ ጦርነትን ሊያስከትል አስቀድሞ ህይወታቸው ሙሉ በሙሉ በፈረሰባቸው በሚሊዮን በሚቆጠሩ ንጹሃን ዜጎች ላይ ታይቶ የማይታወቅ ሰብአዊ መቅሰፍትን ሊያወርድ የሚችልበት አዝማሚያ ሰፊ ነው። ሱዳን በአሁኑ ወቅት ላይ በጦርነት በደቀቁና በተለያዩ የታጠቁ ኃይሎች በሚመሩ ትንንሽ የይዞታ ቀጠናዎች በተከፋፈለችበት በሚሊዮን የሚቆጠሩ ዜጎቿ ከሀገር ውስጥና ከሀገር ውጪ በተሰደዱበት ብሎም አሰቃቂ ረሃብ መላውን የሀገሪቱን ክፍሎች እያሳደደ ባለበት በዚህ ክፉ ቀን የውጭ ኃይሎች ከእንግዲህ ከበስተጀርባ ሆነው ሚስጥራዊ ሴራዎችን ብቻ እየሸረቡ አይደለም። ይልቁንም ይህኑ መጠነ ሰፊ እልቂትና ውድመት በቀጥታ ከሩቅ ሆነው በገንዘብና በጦር መሳሪያ እያዘዙት ይገኛሉ። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን መደበኛ ጦር ኃይልና መሐመድ ሐምዳን ደጋሎ ሄሚቲ የሚመራው የፈጣን ድጋፍ ሰጪ ኃይል አርኤስኤፍ ተዋጊዎች መካከል በድንገት የተቀሰቀሰው የሱዳን የእርስ በርስ ጦርነት በአሁኑ ወቅት 21ኛው መቶ ክፍለ ዘመን በዓለማችን ከተመዘገቡ እጅግ አስከፊ ደም አፋሳሽና አውዳሚ ግጭቶች መካከል አንዱ ሆኖ ተመዝግቧል። ቀደም ሲል በ2019 የረጅም ዘመኑን አምባገነን መሪ ዑመር ሐሰን አልበሽር ከስልጣን ለማውረድ በጋራ ተባብረው ይሰሩ በነበሩት በእነዚህ ሁለት ተቀናቃኝ ጀነራሎች መካከል የተፈጠረው የስልጣን ሽኩቻ አሁን ላይ መላውን ሀገሪቱን ወደ አስፈሪ ቀጠናነት ቀይሮታል። ሀገሪቱንም እርስ በርስ በሚፋለሙና ዘግናኝ ሰብአዊ ወንጀሎችን በንጹሃን ላይ በሚፈጽሙ ተቀናቃኝ ይዞታዎች ውስጥ እንድትከፋፈል አድርጓታል። አሁን በጦርነት ምክንያት የደረሰው አጠቃላይ ውድመትና ሰብአዊ ኪሳራ ለመገመት የሚያዳግት ሆኗል። ከ14 ሚሊዮን በላይ ሰዎች፣ ይህ ማለት አጠቃላይ የሱዳን ሕዝብ ውስጥ 1/4 ያህሉ ከመኖሪያ ቀዬው ተፈናቅሎ ለከፋ እንግልት ተዳርጓል። ከሀገሪቱ ሕዝብ ከ2/3 በላይ የሚሆነው ማለትም ወደ 34 ሚሊዮን የሚጠጉ ዜጎች አስቸኳይና ሕይወት አድን የሆነ ሰብአዊ እርዳታን በእጅጉ ይሻሉ። በ10 ሺዎች የሚቆጠሩ ንጹሃን ዜጎች በተኩስና በቦምብ ድብደባ የሞቱ ሲሆን በረሃብና በተላላፊ በሽታዎች ምክንያት በተዘዋዋሪ የሞቱ ሰዎችን ጨምሮ አጠቃላይ የሟቾች ቁጥር ወደ 150 ሺህ ገደማ እንደሚጠጋ የተለያዩ ጥናቶች ይጠቁማሉ። በተለይም እንደ አውሮፓውያን ዘመን ስሌት 2000ዎቹ መጀመሪያ ላይ የተፈጸመው የዘር ማጥፋት ወንጀል ሰቆቃና ጠባሳ ባለቀቃቸው የዳርፉር ተፈናቃዮች ላይ አስነዋሪ ሆነ የወሲብ ጥቃትና አስገድዶ መድፈር እንደ አንድ ትልቅ የጦርነት መሳሪያ ስልታዊ በሆነ መንገድ በሰፊው ጥቅም ላይ እየዋለ ይገኛል። ድሮኖች ከሰማይ ላይ የሞት እሳትን ያዘንባሉ። ሆስፒታሎችና የሕክምና ማዕከላትን ጨምሮ መሰረተ ልማቶች ሙሉ በሙሉ ወድመዋል። እንዲሁም መላው ማህበረሰቦች በዘረፋ በእልቂትና በዘር ማጽዳት ዘመቻዎች ምክንያት ከምድረ ገጽ እየጠፉ ይገኛሉ። ይህ አውዳሚ ጦርነት በካርቱም፣ በዳርፉር፣ በኮርዶፋና እጅግ ስትራቴጂካዊ በሆነችው በሰማያዊ አባይ ግዛት አስፈሪ የጦር አውድማዎችን ፈጥሯል። የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ተዋጊዎች በወርቅና በተፈጥሮ ሀብት
የበለጸጉትን ሰፊ የምዕራባዊ የሱዳን ግዛቶች በቁጥጥራቸው ስር ያደረጉ ሲሆን በሌላ በኩል ደግሞ የሱዳን መደበኛ ጦር ኤስኤኤፍ የምስራቃዊውን ኮሪደርና ስትራቴጂካዊቷን የፖርት ሱዳን የወደብ ከተማን ሙጥኝ ብሎ ይዟል። በቅርቡ በሰማያዊ አባይ ግዛት ውስጥ የተካሄዱት መጠነ ሰፊ ወታደራዊ እንቅስቃሴዎች በተለይም የፈጣን ድጋፍ ሰጪ ኃይሎችና አጋር የሆኑ ታጣቂ ቡድኖች እንደ አልኩርሙክ ያሉ ቁልፍ ቦታዎችን ሰብረው መግባታቸው የጦርነቱ ግንባር ወደ ኢትዮጵያና ደቡብ ሱዳን ድንበሮች እጅግ አደገኛ በሆነ ሁኔታ አስጠግቶታል። ይህ ድንበር ተሻጋሪ ሆነና መላውን ቀጠና ሊያናጋ የሚችል መጠነ ሰፊ ወታደራዊ ቀውስ የመቀስቀስ ዕድሉን በእጅጉ አሳድጎታል። የአዲስ አበባ የፖለቲካ አቋም ግብጽን እጅግ አስነዋሪና አሳፋሪ የሆነ ባለ ሁለት ገጽታ የፖለቲካ ጨዋታ በመጫወት ይከሳታል። ካይሮ በዓለም አቀፍ መድረኮች ላይ ቆማ ስለ ሱዳን አንድነት፣ ሉዓላዊነትና የግዛት ታማኝነት በከፍተኛ ድምፅ እንደምትሟገትና እንደምትናገር፣ ነገር ግን ከጀርባ ሆነው ሚስጥራዊ መዋቅሮቿ የሀገሪቱን መከፋፈልና መበታተንን የሚሰብኩ ሴራዎች በስውር እንደሚበረታቱ እንዲሁም ማንኛውም ራሱን የቻለ ነፃ የሆነ የሱዳን መንግስት ከካይሮ ቁጥጥር እጅ እንዳይመልጥ ለማድረግ ሲባል ሆን ብላ የደምና የእልቂት ጦርነት እንደምታራዝም ያብራራል። በዚህ የቀረበው ከባድ ክስ መሰረት ሙሉ በሙሉ የተረጋጋች በለጸገችና ራሷን የቻለች ነፃ ሱዳን መፈጠሯ ግብጽ ለዘመናት በአካባቢው ላይ የገነባቸውና እንደ ትልቅ ስትራቴጂካዊ ሀብት የምትጠቀምበትን ዋነኛ አምድ ሙሉ በሙሉ የሚያፈራርስባት ይሆናል። ይህ አምድ ደግሞ በሱዳን ፖለቲካ፣ ኢኮኖሚና ከሁሉም በላይ ደግሞ በተቀደሰውና ታሪካዊ የአባይ ወንዝ ውሃ አጠቃቀም ላይ የራሷን ፍላጎቱ ብቻ የመጫንና የመወሰን መብቷን የሚያነሳ ነው። በካርቱም ፖለቲካ ውስጥ ደግሞ ያለው የግብጽ ጠንካራ ተጽዕኖ በታሪክ ሂደት ውስጥ እንደ ትልቅ ጋሻና መከላከያ ሆኖ የሚያገለግል ከአባይ ወንዝ መነሻ በላይኛው ተፋሰስ ሀገራት በተለይም እንደ ኢትዮጵያ ያሉ ሀገራት የሚያነሱትን ፍትሃዊ የውሃ አጠቃቀም ጥያቄ ለመግታትና ለማደናቀፍ ነው። ከካይሮ የፖለቲካ ጥላና እንዲሁም ተጽዕኖ ነፃ የሆነች ሱዳን መፈጠሯ በተለይም ታላቁን የኢትዮጵያ ህዳሴ ግድብ በተመለከተ ከሚነሱና ለረጅም ዓመታት ከዘለቁት አወዛጋቢ የውሃ ክፍፍል ጉዳዮች ጋር በተያያዘ ካርቱምን ከአዲስ አበባ ጋር ይበልጥ እንድትቀራረብና ስትራቴጂካዊ ጥምረት እንድትመሰረት ሊያደርጋት እንደሚችል በስፋት ይታመናል። ግብጽን በአሁኑ ወቅት ላይ በሱዳን ምድር እየተካሄደ ላለው አጠቃላይ እልቂትና ውድመት ዋነኛ አጋር በማለት ኢትዮጵያን በይፋ እንደፈረጀቻት የሚታወቅና ዓለም ያወቀው አደባባይ ላይ የወጥቶ ፀሐይ የሞቀው ጉዳይ ነው። ካይሮ በጦርነት ምክንያት ለተከሰተው መጠነ ሰፊ የህዝብ መፈናቀል፣ አጎራባች ሀገራትን እያጨናነቀ ያለው የስደተኞች ማዕትና በጦርነት ቀጠናዎች ውስጥ ተዘግተው ወይም በስደተኛ ካምፖች ውስጥ ወድቀው ለሚሰቃዩ በሚሊዮኖች ለሚቆጠሩ ንጹሃን ዜጎች ሰቆቃ በታሪክ ሆነ በሞራል በቀጥታ ተጠያቂ ናት ሲል ይገልጻል። ግብጽ ለዓለም ማህበረሰብ የምታሳየው የዲፕሎማሲያዊ አደራዳሪነት ገጽታ የተለያዩ የሰላም ውይይቶችን ማስተናገዷንና የሱዳን ስደተኞችን መቀበሏን ጨምሮ ውስጣዊ ሚስጥሩ ሲፈተሽ በአካባቢው ላይ ያላትን የፖለቲካ የበላይነትና እንዲሁም የማስገደጃ አቅም ይዛ ለመቆየት ስትል በሱዳን ውስጥ የተወሰነ ደረጃ ያለው ትርምስና ለመረጋጋት እንዳይጠፋ ሆነ ብላ የምትከተለው የተቀመረ ስትራቴጂካዊ ሴራን ስትል የኢትዮጵያ ዜና ምንጭን በጥብቅ ይከሳል። ግብጽ ለሱዳን የጦር ኃይሎች የሱዳን ጦር ማለት ነው ያላትን ድጋፍና ምርጫ መቼም ቢሆን ደብቀው አታውቅም። ካይሮ የቡርሃንን ጦር ኃይልን የሱዳን መንግስት ህልውናና ሉዓላዊነት ህጋዊ ጠባቂ አድርጎ ይመለከተዋል። ይህ አቋም ደግሞ ካይሮ የቡርሃንን ጦር ኃይል የሱዳን መንግስታዊ ህልውናና ሉዓላዊነት ህጋዊነት ጠባቂ አድርጎ ይመለከተዋል። ይህ አቋም ደግሞ ከጋራ የአረብ ብሔርተኝነት ታሪክና ከናይል ወንዝ ደህንነት የጋራ ስጋት ጋር በተያያዘ ለረጅም ዘመናት በሁለቱ ሀገራት ወታደራዊ ተቋማት መካከል በነበረው ጥብቅ ትስስር ላይ የተመሰረተ ነው። የግብጽ ባለስልጣናት ለሱዳን ሉዓላዊነት አንድነትና ግዛታዊ አንድነት ያላቸውን ቁርጠኝነት በተደጋጋሚ ጊዜያት አረጋግጠዋል። አልቡርሃን በተለያዩ አጋጣሚዎች በደስታ ተቀብለው ያስተናገዱ ሲሆን የተለያዩ የፖለቲካ ስብሰባዎችንም አመቻችተዋል። እንዲሁም ከ1 ሚሊዮን በላይ የሚሆኑ ሱዳናውያን ስደተኞችን በወንድማማችነት መንፈስ ተቀብለው አስጠልለዋል። ይሁን እንጂ በሱዳን ጉዳይ ላይ የግብጽ ጣልቃ ገብነትና ተሳትፎ ከዚያ በጣም የላቀና ጥልቅ መሆኑን የሚያሳዩ በርካታ ተጨባጭ ማስረጃዎች እየወጡ ነው።
የተለያዩ ሪፖርቶች እንደሚያመለክቱት በሱዳን ድንበር አቅራቢያ በተለይም በምስራቅ ኦዌናት የግብጽ የድሮን ጣቢያዎች እንዳሉና ከዚያ ተነስተው በቱርክ የተሰሩ የባይራክታር አኪንጂ ድሮኖች በፈጣን ድጋፍ ሰጪ ኃይሉ የአቅርቦት መስመሮች ላይ ጥቃት ማድረሳቸውን በዝርዝር ያሳያሉ። የግብጽ ወታደራዊ መኮንኖች በሰሜን ኮርዶፋን እንደዚሁም ኤል ኦቤይዳ ከሱዳን ጦር አቻዎቻቸው ጋር በመሆን የጦርነት ክንዋኔዎችን በጋራ የሚያስተባብሩባቸውን የእዝ ክፍሎች አቋቁመው እንደሚንቀሳቀሱ ይነገራል። ከዚያ በላይ የግብጽ ወታደራዊ ሰራተኞች ከሱዳን የጦር ክፍሎች ጋር አብረው ተሰማርተው እንደሚገኙና በተለያዩ የጋራ ውጊያዎች ወቅትም በግብጽ ኃይሎች ላይ የህይወት መጥፋት ጉዳትን ጨምሮ መድረሱን የሚጠቁሙ መረጃዎች በስፋት አሉ። የካይሮ ጥቅምና ፍላጎት ዘርፈ ብዙና እጅግ አጣዳፊ የሚባል ነው። ከዚህ መካከል የናይል ወንዝ ለግብጽ ህይወት መሰረት ነው የሚል ሲሆን አገሪቱ ዕለት ተዕለት አገልግሎት የምትጠቀምበትን ንጹህ ውሃ ሙሉ በሙሉ የምታገኘው ከዚህ ወንዝ ላይ ነው። በሱዳን በኩል የሚኖረው ማናቸውም አይነት ፖለቲካዊ የሆነ ወታደራዊ አቋም ለውጥና እንዲሁም ወደ ኢትዮጵያ ማዘንበል ለግብጽ የታችኛው ተፋሰስ የውሃ ደህንነት አስፈሪና አስጨናቂ ቅዠትን የሚያስከትል ነው። ይህ ብቻ አይደለም። የታላቁ የኢትዮጵያ ህዳሴ ግድብ አሁን ላይ ሙሉ በሙሉ ስራ በመጀመሩና በፍጥነት ለሚያድገው የኢትዮጵያ ህዝብ ኤሌክትሪክ ኃይል በማመንጨት ላይ በመሆኑ ግብጽ ወደ እሷ የሚፈሰው የውሃ መጠን ይቀንሳል፣ የጎርፍ መከሰት ሁኔታም ይለዋወጣል። እንዲሁም በዓለማችን ረዥም ወንዝ ላይ የነበራትን ታሪካዊ በላይነት ለአንዴና ለመጨረሻ ጊዜ ያከትማል የሚል ከፍተኛ ስጋት አድሮባታል። በተጨማሪም ሱዳን መከፋፈሏ ወይም ደግሞ ፈጣን ድጋፍ ሰጪ ኃይሉ ቁጥጥር ስር መውደቋ የተባበሩት አረብ ኤሚሬትስና የኢትዮጵያ ተጽዕኖ በአካባቢው ላይ እንዲያድግ ሰፊ በር ሊከፍት ይችላል። ይህም የግብጽን ቀይ ባህር የመጠቀም እድል፣ የንግድ መስመሮችና በሰሜን በኩል የሚኖረውን አለመረጋጋት የመከላከል አቅሟን አደጋ ላይ የሚጥል ነው። ግብጽ የምታደርገውን አየር ጥቃትና የምታቀርበውን የሎጂስቲክስ ድጋፍ አለመረጋጋቱ ወደ ድንበሯ እንዳይመጣ ለመከላከል የተወሰደ የመከላከያ እርምጃ አድርጋ ብታቀርበውም ተቾች ግን ይህን ተግባር አሁን ላይ እየነደደ ባለው እሳት ነዳጅ የመጨመሪያ ያክል አድርገው ይቆጥሩታል። ኢትዮጵያ በበኩሏ በሱዳን ባለስልጣናትና በሌሎችም ወገኖች የፈጣን ድጋፍ ሰጪ ኃይሉን በመደገፍ ትከሳለች። የሮይተርስ ምርመራ ዘገባዎችና በተለይም የሳተላይት ምስሎች እንደሚያሳዩት ከሆነ ከዚሁ ጋር በተገናኘ በአሶሳና በሌሎችም የኢትዮጵያ አካባቢዎች ላይ የአርኤስኤፍ ተዋጊዎችን ለማሰልጠን የሚያገለግሉ የስልጠና ካምፖች ያሉ ሲሆን የተባበሩት አረብ ኤሚሬትስ የምታደርገውን የሎጂስቲክስ ድጋፍ በኢትዮጵያ ግዛት በኩል እንደሚተላለፍ ያመለክታል። የሱዳን ባለስልጣናት ከኢትዮጵያ አየር ክልል የተነሱ የድሮን ጥቃቶች መፈጸማቸውን በመጥቀስ ዲፕሎማቶቻቸውን ለምክክር እስከ መጥራትና ጥብቅ የተባሉ ውሳኔዎችን እስከ መሰንዘር ደርሰዋል። አዲስ አበባ ቀጥተኛ ጣልቃ ገብነት መኖሩን ሙሉ በሙሉ ብታስተባበልም የራሷ የሆኑ በርካታ ውስጣዊ ችግሮች አሉባት። የውስጥ አማጽያን እንቅስቃሴዎች ከኤርትራ ጋር ያለው ውጥረትና የህዳሴው ግድብ ስትራቴጂካዊ አስፈላጊነት ዋነኞቹ ናቸው። የግብጽ ሱዳንን በመጫን ደግሞ ከፕሮጀክቱ በተቃራኒ እንድትቆም የምታደርገውን ጥረት ለረጅም ጊዜ የውጥረት መንስኤ ሆኖ ሰንብቷል፣ ከራርሟል። የኢትዮጵያ ባለስልጣናት ግብጽ ለቡርሃን የምታደርገውን ድጋፍ ኢትዮጵያን ለመክበብና በታችኛው ተፋሰስ ላይ ያላትን የበላይነት ለማስቀጠል የተነደፈ ስትራቴጂ አካል አድርገው ይመለከቱታል። የሱዳን ጦርነት አሁን ላይ የሱዳናውያን ብቻ መሆኑን አብቅቷል። ይልቁንም የአካባቢው ተጽዕኖ ፈጣሪ ሀገራትን የሚስብ ማግኔት ይሆናል። የተባበሩት አረብ ኤሚሬትስ የአርኤስኤፍ ዋነኛ ደጋፊ በመሆን ትከሰሳለች። የጦርነት መሳሪያዎችን ለመግዛት የሚያስፈልገውን የገንዘብ ምንጭ ለማግኘት በዱባይ በኩል በኮንትሮባንድ መንገድ የሚወጣውን የሱዳን ወርቅ በመጠቀም ዘመናዊ መሳሪያዎችን፣ የገንዘብ ድጋፍና የስልጠና መረቦችን ታቀርባለች። ሳውዲ አረቢያ ደግሞ ከግብጽ ጎን በመቆም ለሱዳን ጦር የምታደላ በመሆኑ ምክንያት በባህረ ሰላጤው ሀገራት መካከል ያለው ልዩነት በአፍሪካ ምድር ላይም እንዲንጸባረቅ አድርጓል። ሌሎች ተዋንያን ሁኔታውን ይበልጥ ያወሳስቡታል። ኢራንና ቱርክ ለሱዳን ጦር የድሮንና የተለያዩ ወታደራዊ ድጋፎችን ያቀርባሉ። ሩሲያ በቀይ ባህር ላይ ወታደራዊ የባህር ኃይል ጣቢያዎችን ለማግኘትና የተፈጥሮ ሀብቶቿን ለመጠቀም ትንቀሳቀሳለች። ኤርትራ ከኢትዮጵያ ጋር ካላት ተቀናቃኝነት የተነሳ ከሱዳን ጦርነት ጋር ተሰልፋም አልፋለች። ይህ የዓለም አቀፍ ኃይሎች ጣልቃ ገብነት ግጭት በሱዳን ውስጣዊ ሁኔታዎች ላይ ብቻ ሊቆም ከሚችለው በላይ ረጅም ጊዜ እንዲወስድ ያድርጎታል። ከወርቅ የሚገኘው ገቢ
የጦር መሳሪያ ጭነትና የውጭ ሀገር ስልጠና ከዚህም ባሻገር ካምፖች ሁለቱም ወገኖች ታጥቀው እንዲሰለጥኑና ለድርድር ከመቀመጥ ይልቅ ፍጹም ድልን ለማስመዝገብ እንዲዋጉ ያበረታታቸው ይገኛል። የሰዎች ስቃይና መከራ በቃላት ለመግለጽ ከሚቻለው በላይ ነው። ቤተሰቦች ተበታትነዋል። ህፃናትም በግዳጅ ላይ እያሉ ባልታሰበና ባልተጠበቀ መልኩ ህይወታቸው አልፏል። ሴቶች በጦርነት መሳሪያነት ስልታዊ ለሆነው ያስገድዶ መድፈር ወንጀል እየተገደዱ ነው። የእርሻ መሬቶች ሳይታረሱ መቅረታቸውና የረሃብ ስጋት ይበልጥ እየጨመረ ይገኛል። ኮሌራና ሌሎችም ተላላፊ ያልሆኑ በሽታዎች በተፈናቃይ ካምፖች ውስጥ በከፍተኛ ሁኔታ የተስፋፋ ነው። ከ130 በላይ ሰብአዊ እርዳታ ሰራተኞች መገደላቸው ደግሞ እርዳታ የማቅረቡን ስራ እጅግ አስቸጋሪ አድርጎታል። በዳርፉር የአውሮፓውያን ዘመን ቀመር በ2000ዎቹ መጀመሪያ ላይ የነበረው የዘር ማጥፋት ወንጀል ትዕይንትም በከፋ መልኩ ተመልሷል። የአርኤስኤፍ ወደፊት መገስገስ መጠነ ሰፊ ግድያዎችና መፈናቀሎችን ያስከትላል። በካርቱምና በሌሎችም የከተማው ማዕከላት የሚፈጸሙ የማያቋርጥ የሌላቸው ከባድ መሳሪያዎችና የድሮን ጥቃቶች ሰፈሮችን ወደ ፍርስራሽነት ቀይረዋቸዋል። ስደተኞች በቻድ፣ በግብጽ፣ በኢትዮጵያና በደቡብ ሱዳን ያላትን ውስንነትና እንዲሁም ትንሽ አቅምና ቁጥርን የበለጠ አሳሳቢ አድርገዋል። በግብጽ በኢትዮጵያና በደቡብ ሱዳን መካከል ያሉትን ውስን ሀብቶች የተጋሩ በመሆኑ ምክንያት ተጨማሪ ቀውሶችም እየተፈጠሩ ይገኛሉ። የዓለም ትኩረት በከፊል በመካከለኛው ምስራቅና በሌሎችም አካባቢዎች ባሉ ግጭቶች በመሳቡ ምክንያት ሱዳን የተረሳች የጥፋት ምድር ሆናለች። ሰብአዊ እርዳታ ለማቅረብ የሚደረጉ ጥሪዎች የሚሰበሰበው የገንዘብ መጠን እጅግ አነስተኛ በሆነ ደረጃ ላይ ይገኛል። ፍላጎቱ ግን በየቀኑ በከፍተኛ ሁኔታ እየጨመረ ነው።